ሰላም እንደናችሁ የዩቲዩብ ቤተሰቦቼ ዛሬ ደግሞ እንግዲህ የመጣሁበት ርዕስ ብዙ የተወራለት ብዙ የተባለለት ብዙ የተነገረለት the power of your subconscious mind የሚለውን ነገር ይዤ መጥቻለሁ ማለት ነው። እንግዲህ the power of subconscious mind የጻፈው ጆሴፍ መርፊ በኢሮፒያን አቆጣጠር በ1963 ነው ማለት ነው። እንግዲህ ጆሴፍ መርፊ በ1898 የተወለደ ነው። የቤተ ክርስቲያን መምህር ነበር፣ ደራሲ ነበር። ከ30 በላይ መጽሐፍትን ጽፏልና በጣም አስገርሞኛል። the power of your subconscious mind የሚለውን ነገር የጻፈበት እንትን በጣም አስገርሞኛል። እንግዲህ the power of subconscious mind የሚለው ነገር ምንድነው? ሁለቱን ነገር አስተሳስሮ የያዘ ማለት ነው። ሳይንሱንም ከሃይማኖት ጋር አጣምሮ የያዘ መጽሐፍ ነው። በጣም የሚገርም መጽሐፍ ነው። እንዴት ነው ይሄ the power of subconscious mind ምንድነው? subconscious mind ማለት ነው። conscious mind ምን ማለት ነው? እንግዲህ ንቁ አእምሮና የተደበቁ አእምሮ ማለት ነው። በትርጉም ሲነገረው ምንድነው? ንቁ አእምሮ እና የተደበቁ አእምሮ ማለት ነው። conscious mind and subconscious mind ብለን የምንጠራው ማለት ነው። ስለዚህ ምንድነው ጆሴፍ መርፊ ምንድነው ይሄን ነገር subconscious ማይንዳችን ከተጠቀማችሁ የኛ subconscious ማይንድ ተጠቀም ትልቅ ደረጃ እንደምንደርስና subconscious ማይንድ ማለት እንደ አፈር ነው ብሎ የሚያምን ሰው ነው። አፈር እንግዲህ የሰጠነው ነው የምናበቅለው። መልካም ነገር ከሰጠነው መልካም እናበቅልበታለን፣ መጥፎ ነገር ከሰጠነው ደግሞ መጥፎ ነገር ያበቅላል። ስለዚህ ስንት ሳይንቲስቶቹ በአሁኑ በተለይ በዓለም ላይ ያሉ ሳይንቲስቶች ይሄን subconscious ማይንዳቸውን ተጠቅመው ነው ለዚህ ደረጃ የደረሱ። ምክንያቱም ይሆናል ያሉትን ነገር ይነግሯቸዋል፣ ዘን አእምሯቸው ፕሮሰስ አድርጎ የሚፈልጉትን ነገር ዲስፕሌይ ያደርግላቸዋል ብሎ ይናገራል ማለት ነው። ምን የሰብኮንሺየስ ማይንድ ሁሌ ምን ይፈልጋል ነው የሚለው ኦልዌይስ ፖዚቲቭ አቲቲዩድ ነው ኢንሰርት ማድረግ ያለባችሁ በአእምሯችሁ። ፕሮሰስ ስለሚያደርግ የተሰጠውን ነገር ስለሆነ ዲስፕሌይ የሚያደርገው ሁሌም ፖዚቲቭና ጥሩ ነገሩን ከነገር ነው ብዙ ነገር መፍጠር እንደምንችል መስራት እንደምንችልና ኦንሊ ኮንሺየስ ማይንድ ላይ ብቻ ያለ ማተሪያል ላይ ብቻ ያለ ሰው ግን ታጥሮ ጠባብ አእምሮ ውስጥ እንደሚኖር በዛም እንደሮጠ እንደሚኖርና ምንም ሳቲስፋይድ እንደሌለው ነው የሚናገር ማለት ነው። ስለዚህ ይሄን ንቁ አእምሯችን እምነት ላይ አመለካከት ላይ ፍላጎቶቻችን ላይ የመምራት አቅም ያለው ነው ብሎ ይናገራል ማለት ነው ጆሴፍ መርፊ ማለት ነው። ስለዚህ እንዴት ነው ሰብኮንሺየስ ማይንዳችንን ልንጠቀም የምንችለው ከኮንሺየስ ማይንድስ እንዴት ማገናኘት አለብን የሚለው ማለት ነው። ስለዚህ ሰብኮንሺየስ ማይንድ ማለት የእምነት ህግ ነው ይላል። በጣም የሚያስደስተው ማለት ያስደስተኝ ነገር ምንድነው? ወደ እምነት ልመጣላችሁ አንዳንዴ ተሰስተን በተሳሳተ ነገር ይዘነው እና እንዳንር ነው። ሁላችሁም አንብቡት። ይሄ the power of your subconscious mind የሚለው ማለት ነው የጆሴፍ መርፊ መጽሐፍ ነው። ሰው ምንድነው የሚለው ይሄ subconscious የእምነት ኃይል ነው። ይሆናል ይደረግልኛል ብለን ካመን መደረግ እንደሚችል መሆን እንደሚችል ነው። ይሄም ራሳችን ጋር ያለ ነው። ስንፈጠር ይዘን የመጣ ነው አእምሯችን ጋር ያለ ነው። ስለዚህ አእምሯችን the left and the right mind አለን ማለት ነው። the right mind ነው ማለት ነው subconscious mind አለው። ይሄኛው conscious mind ነው። ንቁ አእምሮና የተደበቀው አእምሮ ብለን ለሁለት ልንከፍል የምንችለው ይሄና ይሄ ነው። ስለዚህ ከተጠቀምንበት እዛው ራሳችን ጋር ያለ ነገር ነው። ምንም ሌላ ጋር መሄድ አንችልም ማለት ነው። ሁሉንም ነገር ማድረግ መፍጠር ስኬታማ መሆን ሰክሰስፉል መሆን እንችላለን። ሰብኮንሺየሳችን ማይንድ ግን ሳናሰራ ሰብኮንሺየስ ማይንድ ሳንይዝ ግን የትም መድረስ አንችልም። ጠባብ ነን ነው። ምን ብሎ ነው የሚለው 10% የሚይዘው ኮንሺየስ ማይንድ ነው። እንግዲህ ዓለም የምንጨብጠው የምንዳስሰው ሳይንቲስቶች እኮ ክሬት የሚያደርጉት የሚፈልሱት የሚፈጥሩት 10% ነው። 90%ችን ያለ ገና አእምሯችን ጋር ያለ ነው። ብዙ ነገር መስራት እንችላለን፣ ብዙ ነገር ማድረግ እንችላለን። እሱ ሰብኮንሺየስ ማይንዳችንን ከተጠቀምነው ነው። ኮንሺየስ ማይንዳችን ብዙ ጊዜ ምክንያታዊ ነው። ያየውን ነገር የሚዳስሰው የሚጨበጠው ነው። በ5 ፐርሰፕሽን የምንለካው ማለት ነው። በማየት በመጨበጥ በመዳሰስ በመስማት ብለን የምንሰጠው እሱ ኮንሺየስ ማይንድ ነው ወይም ንቁ አእምሯችን ነው ማለት ነው። የተኛው አእምሯችን ግን ሁሌም ለምሳሌ አሁን 11 ሰዓት ላይ እነሳለሁ ብለህ ከነገርከው ለአእምሮህ ነው ይሄ እኔም ደርሶብኝ ያየሁት ነው። ምንም አላርም አያስፈልግም። 11 ሰዓት ይቀሰቅሳል። ነጭ ወረቀት ነው ይሄ ሰብኮንሺየስ ማይንድ ነጭ ወረቀት ነው። የሰጠውን ይቀበላል ዘንድ ዲስፕሌይ ያደርገዋል ነው። ስለዚህ ሁሌም የሰጠውን ስለሚቀበል ወደ አእምሮ የምታስገባው ነገር አዎንታዊ አመለካከት ያላቸው መሆን አለባቸው። ካሉታዊ አመለካከት መራቅ አለብን። አዎንታዊ አመለካከትን ከሰጠነው ግን ዲስፕሌይ የሚያደርግልንም አዎንታዊና ሰክሰስፉል የሆኑ ነገሮችን ዲስፕሌይ እንደሚያደርግልን ጽፏል ማለት ነው። እንግዲህ ከምድር እስከ ሰማይ ጥሩ ወይም ጤናማ ህይወት መኖር ከፈለጋችሁ ነው የሚለው ጆሴፍ መርፊ። ጥሩ ህይወት መኖር ከፈለጋችሁ ሰብኮንሺየስ ማይንዳችሁ ልትጠቀሙ ይገባል። ይሄ ደግሞ እምነት ነው። ይሄ ደግሞ ጸሎት ማድረግ ነው፣ ማዋሃድ ነው ሲንክሮናይዝ ማድረግ ነው ብሎ ነው የሚያወራው። በጣም ነው ደስ የሚለው። እንደው የማርቆስ ወንጌልን ሁላ ያስገብቶ ይሄ ምዕራፍ 11 ላይ ያለውን
ይናገራል ማለት ነው። መጽሐፉ ላይ ይተነተናል። ስለዚህ ሁሌ ማመን ያለብን፣ ስናምን ሰብኮንሺየስ ማይንዳችን ደግሞ ያመንነውን ነገር ፕሮሰስ አድርጎ ዲስፕሌይ ያደርግልናል ብሎ የሚያምን ሰው ነው ማለት ነው። እንግዲህ ህልም የሚመነጭ ብዙ ጊዜ ህልማቸውን እውን የሚያደርጉት ሳይንቲስቶቹ ሰብኮንሺየስ ማይንዳቸውን ተጠቅመው ነው። ስለዚህ ብዙ ጊዜ ሰብኮንሺየስ ማይንድ ነው ዓለም ላይ እየተጠቀሙ ያሉትና እንደዛም እንኳን ተጠቅመውት እያለ እየሰሩበት ያለው 10% ብቻ ነው። ስለዚህ ሁሌ ሰብኮንሺየስ ማይንዳችሁን እንድትጠቀሙ ይናገራልና አንድ እንትን ነበር አየርላንዳዊ እንትን መርከቧ እንግዲህ ታይታኒክ የምትባል መርከብ እንግዲህ ኢንግላንድ ጋር የተሰራችዋ ትሰጥማለች ተብሎ አልታሰበም ነበርና ስትሰራ በጣም በአሪፍ ዲዛይን በአሪፍ ኢንጂነሪንግ በሆነ ዲዛይን ነበር የተሰራችው። ማንም ትሰጥማለች ብሎ ያሰበው ሰው የለም እና 2200 ሰው አሳፍራ ስትሄድ ሰጠመች። ያሰጠማት ግን ብሎ አይስበርግ ነው ወይም ይሄ የበረዶ አለት ወይም ግግር አለት የምለው እሱ ያሰጠማት ደግሞ ምንድነው አይስበርግ በባህሪው ነው የሚባለው ከ10% ነው የሚታይ ከላይ 90% ተደብቆ ያለው ነውና እንግዲህ በ10% አይደለም የሰጠመችው 90% ከታች መሰረት ይዞ ስለመጣ እና በደንብ ስላልታየና ስላልተፈሸሰ ስትጋጭ ከዛ ከ10% ጋር ወደቀች። የጣላት ግን 10% አልነበረም 90% ነው። ላይክ ዛት ነው ሰብኮንሺየስ ማይንድ ማለት። ሰብኮንሺየስ ማይንድ ማለት የተደበቀ ማይንድ ነው፣ የተደበቀ አእምሮ ነው። የተደበቀ ማለት ግን እኛ አልተጠቀምንበትም። እኛ ወጥተን እንዛ ጋር ስራ ላይ አላዋልነውም። ስራ ላይ ማዋል አለብን። ስራ ላይ ካዋልነው ግን ማንንም አንጠይቅም። ሁሉም ራሳችን ጋር ያለ የተሰጠን የተፈጥሮ በተፈጥሮ የተሰጠን ነው። ሁለቱም ብቻ ማገናኘት መስራት ፖዚቲቭ ነው። ዘ ሎ ኦፍ አትራክሽን ይሄ ሎ ኦፍ አትራክሽን ምንድነው? ፖዚቲቭ ንገረው ለአእምሮ ፖዚቲቭ ከነገርከው ይሆንልሃል፣ ይደረግልሃል። ዛት ኢዝ ኦል አባውት ስፕሪት ነው ማለት ነው። እምነት ነው ማመን ነው የሚለውን ነገር ማየት አለብን። ግን እዚህ ጋር አየጅ ልነግራችሁ የፈለኩት አሪፍ ነው፣ እኔም የማምንበት ነው፣ ትክክል ነው። የማምነው ግን እንዴት ነው የምትሉኝ? አንድ ዶክተር አብርሃም አማሃባይዜ በደንብ ስለዚህ ግልጽ አድርጎ ያስተማረዋል። ገብታችሁ ዶክተር አብርሃም አማን እንትን ማየት ትችላላችሁ። ቪዲዮዎች አሉት ለቋል። ምንድነው ትክክል ነው አለ። እንደውም ዶክተር አብርሃም አማ ምንድነው 5% 95% ብሎ ነው የሚያካሂደው። 95% ማለት የተደበቀብን፣ 5% ግን ይሄ የምንይዘው የምንጨብጠው ዓለም ላይ ያለ ነገር ነው። 95% ላይ ኢቭን ኢፍ ከደረስን እንኳን ብዙ ነገር ማድረግ እንደምንችል ይሁን ካልን እንኳን በቃላችን መሆን እንደሚችል ይደረግ እንደሚችል ኤቭሪቲንግ ማድረግ እንደምንችል ዶክተር አብርሃም አማ ገልጾታል። ግን እዛ ጋር የገለጸው ነገር አለ። ምንድነው ትክክል ነው 95% ላይ ለመሄድ ሰው 5% ላይ ካለ ጸሎት የተለያዩ ገዛዎችን ይፈልጋል። እዛ ጋር ደርሰን ግን የምንሄድበት ምንድነው ኦፕን ሲስተም እና ክሎዝ ሲስተም አለ። አሁን እዚህ ጋር ነው የምንለያየው ማለት ነው። ለምሳሌ ዘ ፓወር ኦፍ ሰብኮንሺየስ ማይንድ ጋርም እኔም እዚህ ጋር ለማስረዳት የፈለኩት ምንድነው ይሄ ክሎዝ ሲስተም እና ኦፕን ሲስተም ምንድነው ነው። ክሎዝ ሲስተም ማለት እንግዲህ መልአክና ሰይጣን ማለት ነው። ዳርክ ኢነርጂ ወይም ዳርክ ማተር የምንለው አለ። ኢነርጂ የሚወስዱ አሉ ምን ላይ ስንደርስ ማለት ነው። እንግዲህ ከ3D ማለት ይሄ አሁን ያየነው ማተሪያሉን ማሰብ ማለት ነው። ወይም ኮንሺየስ ማይንዳችን 3D ይባላል። ዛት ኢዝ ሌፍት ማይንድ ማለት ነው። ሰብኮንሺየስ ማይንዳችን ግን ዘ ራይት ማይንድ ነው። 4D ደረጃ ላይ ስንደርስ ወይም 4 ዳይሜንሽን 4 ዳይሜንሽናል ስንደርስ ከአስተሳሰብ ስንወጣ ማለት ስፒሪት ስንጨምርበት እንደማለት ነው። 3D ማለት ማቴሪያሊዝም ነበር። ሆሊዝም ስንጨምርበት መንፈሳዊ ነገር ስንጨምርበት ወደ 4D እናድጋለን። 4D ጋር ስናድግ ምንድነው ሁለት ሲስተሞች አሉ፣ ኦፕን ሲስተም እና ክሎዝድ ሲስተም። ኦፕን ሲስተም ማለት እኛን ኢነርጂ የሚሰጠን እኛን የሚያግዘን እኛን የሚረዳን ማለት ነው። እዛ ደረጃ ላይ ከደረስን። ክሎዝድ ሲስተም ደግሞ ዳርክ ኢነርጂ ዳርክ ማተር ኢነርጂን የሚወስድብን ኢነርጂ ይቀማናል ማለት ነው። ሶ እዛ ጋር ምንድነው አውቆ ይሄን አደርግልሃለሁ ይሄ ይደረግልሃል ብሎ ሰጥቶ መቀበል ለሚቀበል ያ ማለት ማቴሪያል ነገር ሰጥቶ ሶልህን ይቀማል ማለት ነፍስን ይቀማል። ማቴሪያል ይሰጣል እንደዚህ ፍጠር ብሎ ይሰጣል፣ ግን ሶልን ይቀማል። ኦፕን ሲስተሙ ግን ኢነርጂ ነው የሚሰጥ፣ ኢነርጂ ነው የሚያድል። አሁን እዚህ ጋር ነው ብዙ ጊዜ ብዙ ሰዎች የምንሸዋወደው የሚመስለኝ። እዛ ጋር ስንደርስ የመረጥነው ኢነርጂ የትኛው ኢነርጂ ነው? ኦፕን ኢነርጂ ነው ክሎዝድ ኢነርጂ ነው። ይሄ አምንበታለሁ። ዛት ኢዝ ዘ ፓወር ኦፍ ሰብኮንሺየስ ማይንድ አለ። ሰብኮንሺየስ ማይንድ ደረጃ ላይ ደርሰን ግን የምንመርጣቸው ኢነርጂዎች ነው የሚወስኑን። እዛ የምንመርጣቸው ዳርክ ኢነርጂ ዳርክ ማተር ከሆነ ወይም ክሎዝ ሲስተም ከሆነ እንጠፋለን ማለት ነው። ምንድነው ሰጥቶ መቀበል ለሚያደርግብን ይሰጠናል። አዎ ብዙ ነገሮችን ይሰጠናል፣ ማቴሪያሉን ይሰጠናል፣ ፍልስፍናዎችን ይሰጠናል፣ አቅማችንን ይገነባል። ግን የሚወስድብን ነገር አለ ማለት ነው። ከኛ ትንሽ ሰጥቶ በማንኪያ ሰጥቶ በአካፋ እንደመቀበል ያለ ነው። እዚህኛው ኦፕን ሲስተሙ ላይ ግን ከደረስ መላእክቶች ናቸው የሚያገኙ። እነዚህ መላእክቶች ደግሞ ኢነርጂ የሚያግዙን እኛን የሚረዱንና እኛን ወደ ላይኛው ዳይሜንሽን የሚያደርሱን ወደ 5 ዳይሜንሽን ወደ መላእክት ዓለም ወደሚኖርበት እኛን መንፈሳዊ ወደሚያደርጉን ዓለም የምንኖርበት ነው ማለት ነው። ስለዚህ እዚህ ጋር ሁለቱ ጋር መጠንቀቅ ያስፈልጋል። ሁለቱን ነገር ስንጠቀም ስታነቡ መጽሐፉም ላይክ ዛት ነው። አጠቃላይ እንደዚህ ነው። ስፒሪቱንና ሳይንሳዊ ነገሩን አብሮ ያዘ ነው። በጣም ደስ የሚለው
አሁን ዓለም እንግዲህ እየመጣበት ያለው ነገር ሞር ስፒሪቱ እየጠማው ነው ያለ፣ ስፒሪቱ እየናፈቀው ነው ያለ፣ መንፈሳዊ ነገር እየናፈቀው ወደዛ እየሄደ ነው፣ እዛ ጋር ወደዛ እየመጣን ነው ማለት ነው። የተደበቀብን ነገር ምንድን ነው፣ መሄድስ ያለብን ወዴት ነው የሚለውን እያየን ያለ ማለት ነው ሳይንሱን። ይሄን ለማሳወቅ ነው ሞር ፓወር ኦፍ ሰብኮንሺየስ ማይንድ የመጣውላችሁ እና ፓወር ኦፍ ሰብኮንሺየስ ማይንድ አይተንም እንዳንሸወር ነው። ሄደን የትኛውን ኢነርጂን የመረጥን ክሎዝድ ኢነርጂን ነው ኦፕን ኢነርጂን ነው የሚለው ነው። ዘ ሎ ኦፍ አትራክሽን እንደዛው ነው። ሎ ኦፍ አትራክሽን ምንድነው? ይሆንልሃል፣ ይደረግልሃል። አዎ ይሆናል፣ ይደረጋል። ባይዘ ካመን እኮ ለምሳሌ ቅዱስ ገብርኤል ይሄን ያደርጋል ታን ያደርጋል እኮ ክብሪት ሳይጫር ቤት መቃጠል ይችላል እኮ ቅዱስ ገብርኤል ማድረግ ይችላል። ይሄ እምነት ነው። እግዚአብሔር ዛሬ ይሄን ይሰጠኛል ብለን ካመን ይሆንልናል እኮ ይደረጋል። ባይዘ የኛ የእምነት ጎደሎነት ነው እንጂ ይሄን ዛፍ ከዚህ ተነቅለ እዛ ሂድ ብትለው እንደሚሄድ እግዚአብሔር ይናገራል። ይሄ ምንድነው? እምነት ነው። ካመንኩ ይደረግልኛል ብዬ ካመንኩ መሆን ይችላል። እንደውም አንድ ወደደው ይሄ በእምነት ዙሪያ የጴጥሮስና የክርስቶስን ማየት እንችላለን። እንግዲህ በታንኳይቱ ጋር እየሄደች ታንኳይቱ በማዕበል ስትናወጽ ክርስቶስ በአጋጣሚ ሸሽቶ ነበርና እየመጣ ያለ በውሃ እየተራመደ መጣ። እየተራመደ ሲመጣ አዩት፣ ጴጥሮስም አየው ክርስቶስ እንደሆነ። እግሩን እኮ አርጥብ አለከው ነበር ነው ይባል፣ በደረቅ ነው እየተራመደ የመጣ። ያ ማለት ውሃን የፈጠርኩ እኔ ነኝ ብሎ ክርስቶስ እያሳየ ነበር። እና ጴጥሮስም ምንድነው ደነገጡ። ይሄ ሰው ማን ነው እያሉ በጣም ተደናግጠው ነበር። በውሃ ላይ እየተራመደ ሲመጣ ጴጥሮስ እኔም ልራመድና ልምጣ አለው። ና አለው። መጀመሪያ በጣም አምኖ ስለነበር በእምነት ሲሄድ አልሰጠመም ነበር። በኋላ ግን ዞር ሲል ልክ ታንኳይቱም ከሱ ርቃለች፣ ወደኋላ ነበር ያለችው። እሱ ወደኋላ ማየት ጀመረ ማለት ነው። ክርስቶስ ላይ ነበር መጀመሪያ ምን ተክሎ እየሄደ ያለ። በኋላ ግን ከክርስቶስ አይን ራሱን አነሳ። ያ ማለት እምነቱ ትንሽ ፈቀቃለች ማለት ነው። መፍራት ጀመረ። ከታንኳይቱ ሲርቅ ሰው እየሰጠመ መጣ ማለት ነው። እምነቱ ጎደል ሲል ወደ መስጠም ደረጃ ላይ ደረሰ። እምነታችን ሙሉ ከሆነ ግን እምነታችን ፉል ከሆነ ማድረግ እንችላለን፣ ይሆንልናል፣ ሊደረግልናል ያለው ነገር መደረግ ይችላል። ሰው እዚህ ኢነርጂ አመረጣ የምንመርጥበት መንገድ ነው። የመረጥነው ኢነርጂስ የትኛው ነው? ዘ ክሎዝድ ኢነርጂ ነው፣ ዘ ኦፕን ኢነርጂ ነው የሚለውን መጠቀም አለበት። ዘ ሎ ኦፍ አትራክሽን ላይ ከዛት ነው። ሎ ኦፍ አትራክሽን ይሄ ነው። ሎ ኦፍ ሄደን የምንመርጠው ኢነርጂ ነው። ሜዲቴት ማድረግ የሆነ ኢነርጂ መረጥ። የምንመርጣቸው ኢነርጂዎች ነፍሳችንን አሳጥተው ሁሉን ነገር የሚሰጡ ነው ወይስ ደግሞ እኛን ማበረታቱ ሳፖርት የሚያደርጉና ወደ ትክክለኛው መንገድ የሚያደርሱ ነው የሚለውን ማየት አለብን። መጽሐፍ ግን በጣም አስገርሞኛል። ማለት ግን it is all about spirit ነው። it is all about ምንድነው? ከእምነት ጋር የተያያዘ ነው። እመን ማመን ይሁንልኛል፣ ሊደረግልኛል ብለህ ካመንክ ይደረጋል። አፈር ላይ እንደምትዘራው ዘር ይለያያል። አፈር ሁሉንም እንደሚቀበል አራሞቹንም፣ ስንዴውንም፣ ጤፉንም ሁሉንም ይቀበላል። ልክ አእምሮህም እንደዛ ነው። ለሁለቱም የተሰጠ ነው። በተለይ ሰብኮንሺየስ ማይንድ ላይ ከዛት ነጭ ወረቀት ነው የጻፍክበትን ነው ፕሮሰስ አድርጎ ዲስፕሌይ የሚያደርገው። ኮንሺየስ ማይንድ ብቻ ይዘን ግን እየነገረን ያለ መጽሐፉ ጠባብ እንሆናለን። ጠባቦች ነን። በ10% ብቻ ነው እየተጠቀምን ያለ ነው። ይሄ የምናየው ነገር አየሩን በለው መኪናው በለው ስልኩ በለው ከ10% የመጣ ነው። ሳይንቲስቶቹ እንኳን ስቲል ሰብኮንሺየስ ማይንዳቸውን እንዳልተጠቀሙበትና 10%ን ብቻ እየተጠቀምን እንደሆነ ነግሮናል ማለት ነው። እንግዲህ ወደ 90% ለመግባት ዘ ፓወር ኦፍ ዮር ሰብኮንሺየስ ማይንድ የጆሴፍ መርፊ መጽሐፍ ብታነቡት በጣም አሪፍ ነው። ዘ ሎ ኦፍ አትራክሽን ብታነቡት አሪፍ ነው። አንብበን ግን ዋናው እንትናችን ነው። ዋናው ባይዘው አጠቃቀማችን እንዴት ነው የሚለው ነው። እኔ ግን ዛሬ ይዤላችሁ የመጣው ዋናው መሰረት ነው። ሜን ፖይንት ምንድነው? የምንመርጠውን ኢነርጂ መጠንቀቅ እንዳለብን፣ ኢነርጂ የትኛው ኢነርጂ ነው የሚለውን መጠንቀቅ እንዳለብን፣ ማንኛውንም ነገር ስናነብም ኤቭሪቲንግ ስናደርግ መመርመር ከምንድን ነው መንፈሱ የሚለውን መመርመር እንዳለብን ነው። አንብበን ብንጠቀም አሪፍ ነው። በጣም ጥሩ ነው። በጣም እኛ ትልቅ ነገር መስራት እንደምንችል አእምሯችን ትልቅ ነገር እንድናስብ ካደረግነው ትልቅ ነገር መስራት እንደምንችልና ትልቅ ደረጃ መድረስ እንደምንችል ምንም ያስፈልገን አእምሯችንን ብቻ ተጠቅመን እዚህ ደረጃ ላይ መድረስ እንደምንችል ነው እየነገረን ያለ። ስላዳመጣችሁኝ በጣም አመሰግናለሁ። አበረታቱኝ። ዝም ብላችሁ አትለፉ። ካላችሁ በኋላ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አበረታቱኝ። አመሰግናለሁ።